ሰላም ወዳጆች እንደምን አላችሁ? ትላንት በቀደም በፋና ቲቪ ላይ ስለ ምርጫ አንድ የሆነ የተቀናጁ ፓርቲዎችን ወከልኩ የሚል ሰው ቀርቦ ስለ ኤርትራና ኢትዮጵያ፣ ስለ ቀይ ባህር፣ ስለ አባይ እያነሳ ከጋዜጠኛው ጋር ሲነጋገር ወይም ጋዜጠኛው ለጠየቀው ጥያቄ ኢትዮጵያን ወንጅሎ ቁጭ ሲያደርግ ከኤርትራ አንጻርም ከግብጽ አንጻርም ከአባይ አንጻርም በአጠቃላይ ኢትዮጵያ የምትጠይቀውን ሁሉ ኢትዮጵያ ጸባጫሪ ከሱዳን ጋርም ከኤርትራ ጋርም ችግሩ የኢትዮጵያ መሆኑን ሲያስቀምጥ ሳይ እኔ ይሄ ሰው ኢትዮጵያዊ ነው ወይስ ግብጻዊ ነው ነው ያልኩት። እኔ በእውነት በቃ እንደው ምናልባት መልኩ እኔ ስለሚመስል ጠቆር ስለሚል ኢትዮጵያዊ ነው ልንል እንችል ይሆናል እና አማርኛ በመናገሩ እኔ በጣም ነው የደነገጥኩት። እንዴ ፓርቲውን መተቸት፣ የፓርቲውን ስራ፣ የፓርቲውን መንግስታዊ ስራ መተቸት ምንም ችግር የለው። በቃ ግን ከሌላ ሀገር አንጻር ተወረንም የተለያየ ትንኮሳ የተለያየ አሸባሪዎችን እያደራጁ መሳሪያ እየሰጡ እየላኩ እየታወቀ ራሳቸውም ሰዎቹ እነዛ እነ ግብጽ እነ ኤርትራ እነ ሱዳን ሳይደብቁ እነሱ እንደዛ ማድረጋቸውን አላቅም። እንዲያውም ኢትዮጵያን ተንኳሽ ብሎ ሲያቀርብ እኔ በእውነት በጣም ነው የደነገጥኩት። ምን ማለት ነው እንዲህ ያለ ፖለቲካ? ይሄ ፖለቲካም አይደለም፣ ትሪዝን ነው። ይሄ የሀገር ክህደት ነው። እኔ ስመለከተው ይሄ ትሪዝን ነው። ሌላ አገር ኢትዮጵያን ተንኩሶ ወሮ ያለምንም ምክንያት በኢትዮጵያ ጥቅም አንጻር ቆሞ መንግስትን ስለጠላው ብቻ ለዛ ሀገር ወግኜ የዛን ሀገር ማግኒፋይ አርጌ ያቀረብኩና ተበዳይ አርጌ አቅርቤ ይሄኛው መንግስት ግን እንደ ጥፋተኛ እንደ ወንጀለኛ ሳቀርብ እኔ እንደው በዚህ በኩል የሚመጣ ፖለቲካም ስልጣንም ጥቅምም ገደል ይግባ እንዴ! መንግስት እኮ የሚተጅበት 1001 አለ። የኑሮ ውድነት አለ፣ የሰላም ያለመረጋጋት አለ፣ ማአት ነገር እኮ ኢንፍራስትራክቸር ችግር አለ እዚህ ሀገር። በሺህ ነገር እኮ መንግስትን መተቸት እንችላለን። በመልካም አስተዳደር ከተማ ውስጥ በየመስሪያ ቤቱ የሚያጋጥም የሙስና አለ፣ ማአት ኢትዮጵያኖች የተቸገሩበት። እንዴት በድንበር ጉዳይ፣ እንዴት በአባይ ጉዳይ፣ እንዴት በቀይ ባህር በኩል ወይም ጉዳይ ይሄ መንግስት ይወቀሳል? ይሄ መንግስት እኮ እነዚህን የተወሰዱብንን ይሄ መንግስት ሳይኖር በፊት የተወሰዱብንን እኮ ለማስመለስ የሚጥር መንግስት ነው። እና እነዛ የሚያደርጉትን ትንኮሳ አላቅም፣ ምንም መረጃ የለኝም ይላል። በሌላ በኩል ደግሞ ኢትዮጵያ እነዛን እንደገፋች ነገር እንደፈለገች የኢትዮጵያ መንግስት ጠባጫሪ መሆኑን ሲያቀርብ እኔ በጣም ነው የደነገጥኩት። የምሬን ነው የደነገጥኩት። እንዴ አማርኛ ተናጋሪ ግብጽ ነው እንዴ ኢትዮጵያ ምርጫ ቦርድ ውስጥ ገብቶ እየተወዳደረ ያለው ነው ያልኩት። እኔ አም ሶሪ ቱ ሳይ ዛሬ ማታ በዚህ ላይ ከጓደኞቼ ጋር እናወራበታለን። ፕሊስ ገብታችሁ ተመልከቱ። እግዚአብሔር ይስጥልኝ። ሼር አድርጉ። መልካም ጊዜ